ድንግል ማርያም ብሎ ለሚጠራ በመከራው ሰዓት ከውድቀቱ ይነሳል። ወኃጥአን ይሬሲ ጻድቅ ኃጥኡንም ጻድቅ ያደርጋል፣ ተቅበዝባዡን ያሳርፋል። እናታችን ታሳርፈ። አባ ጊዮርጊስ ዘጋስጫ ደግሞ ምን አለ? መሐረኒ ድንግል ወተሳለኒ በበዘመኑ ለመማርክኒ አንቲ ዘይኮንነኒ መኑ ኮናኔ ሥጋ ወነፍስ ወልድኪ ያኮን። ድንግል ወይ በየሰዓቱ በየደቂቃው በየወራቱ አንቺ ምን በይኝ አለ? ማሪ፣ ይቅርበኝ፣ ራሪልኝ። አንቺ ከማርሽኝ ልጅሽ አይጨክንብኝም። ለምን? የሥጋም የነፍስም ቀጭ ባለስልጣን እሱ ስለሆነ ልጅሽን አዎ ይቅር ማሰኘት ትችያለሽ። ይሄን ይልና ቀጥሎ በሌላኛው በመልክዓ ስዕሉ ላይ ምን አላት? ሞትሰ ድልው ሊተ ባቱ ለንስሐ ጽንዕኒ ንስቲተ። ሞት ላንቺም አልቀረ ሞት ለሁሉም ይመጣል፣ ግን እሱን ይቅርታ የምጠይቅበት ጥቂት የንስሐ ዘመን ከልጅሽ ጠይቀሽ አሰጪኝ ይላታል። ስለዚህ ዘመን የምታሰጠን ማናት? እድሜ የምታስጨምርልን የንስሐ ዘመን ድንግል ማርያም ናት። ወዳጄ አጥር በብዙ አይነት አጥር ቢከለል ቤት በጥሩ ግንብ ቢገነባ በጥሩ ብሎኬት ቢገነባ ከዚያ ላይ ሽቦ ቢደረደርበት ኤሌክትሪክ ብታገናኘው እብድም ያህል ውሻ ቢታሰር ምንም ያህል ጥበቃ መሳሪያ ወድሮ ቢቀመጥ 7 ሰረገላ ቁልፍ ቆልፈ ብታ ይቻላል? አይቻልም። ሞት አስደንጋጭ ነው። ድንግል ማርያም አለቀሰች። እንደውም ቅዱስ ያሬድ ሞትሰ ለመዋቲ ይደሉ ሞታ ለማርያም ያስብ ለኩሉ ይላል። ሞትማ ለሚሞት ሰው ይገባው ነበረ፣ ግን ጌታን አዝላ የተሰደደች ተዘግታ የነበረችን ገነት ይጮሁ የነበሩ ነፍሳትን ያወጣች እመቤት ያስከፈተችው እሷ እንዴት ትሙት ይላል። ይሄ ኃጢአተኛው ተቀበዝባዡ ክርስቶስን የረሳው የዘነጋው ሌላው ሰው ይገባዋል ሞት። ድንግል ማርያም እንዴት ትሙት ይላል። እንዴት ትሙት? የአምላክ እናት ሆና ክርስቶስን የወለደች እናት ስትሆን እንዴት ትሙት ይላል። በስመ አብ ወወልድ ወመንፈስ አሐዱ አምላክ አሜን። ወእወጽእ እምዝንቱ ሥጋዬ ከማደሪያዬ እወጣለሁ። ክቡር መምህራችን ልሳነ ጳውሎስ መምህር ምስክር የካቴድራሉ ዋና ስብከተ ወንጌል ኃላፊ፣ ክቡራን መምህራን ወንጌል ሰዓቱን መሽቷልና እንደየማይረጋችሁ ክቡር ላይከ ወንጌል መምህር ኤልሮኢ የካቴድራሉ ስብከተ ወንጌል ጸሐፊ፣ እግዚአብሔር ከሰው ለይቶ የምእመናን አባት አድርጎ የሾማችሁ ዕለት ዕለት የምእመናንን ኃጢአት ለማስተስረይ በሌሊትም በመዓልትም በመቅደሱ እየተገኛችሁ ከአምላክ ፊት እየቆማችሁ የምእመናንን መስዋዕት እያሳረጋችሁ ለኃጢአት ስርየት የምታሰጡ ካህናት፣ ዲያቆናት፣ መዘምራን በዚህ ምሽት ከቅድስት ኪዳነ ምሕረት ረድኤት በረከት ምሕረትና ቸርነት እናገኛለን ብላችሁ እግዚአብሔር የዋልንበትን ሳያስብ የተሰማራንበትን ሳይቆጥር በምሽቱ የእርሱ በሆነው ጊዜ በእርሱ ቤት የጠራችሁ ወንድሞች እህቶች ሁላችሁም እንደየዕድሜ ገደባችሁ በልዑል እግዚአብሔር ስም እንደምን ሰነበታችሁ? ትበቃላችሁ እኮ ብዙ ናችሁ። እንደምን ሰነበታችሁ? እንደምን ዋላችሁ? የኃጢአታችንን ብዛት፣ የሰውነታችንን ክፋት፣ የልቦናችንን ትዕቢት ተመልክቶ ያላጠፋን መሐሪ ነውና ሊምረን፣ ይቅር ባይ ነውና ይቅር ሊለን በምሕረት አደባባይ ያሰባሰበን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ምስጋና ነውና የሚገባው ስለማይነገር ስጦታው ክብር ምስጋና ለእርሱ ይሁን። አመስግኑት እግዚአብሔርን። ስለኛ የሞተችልን፣ ስለኛ ክብርት ነፍሷን ከስጋዋ የለየችልን፣ በመከራ ውስጥ ያሉትን ያሳረፈች አይደለም አንድ ጊዜ 7 ጊዜ ለነሱ ልሞትላቸው ብላ በፈቃዷ አስደንጋጩን ሞት ደፍራ የሄደች ልጇ ወዳጇ ባከበራት መጠን እና ክብራት ክብር ምስጋና ይግባት እመቤታችን። የቅዱሳን አባቶቻችን ረድኤት በረከታቸው በሁላችን ላይ ይደርብን። ክቡራን መምህራኑ ስላዘዙን ነው እንጂ እጅግ በተረጋጋ መንፈስ ሁላችንም ስንማር አምሽተናል። እስኪ ለኔታ ቃለ ሕይወት ያሰማልን ብላችሁ አመስግኑላችሁ። በእውነት
መልኩ በሰከነ አእምሮ የሚያሳርፈውን ሕያው የምህረት ድምፁን የሚያሰሙ መምህራንን እግዚአብሔር ያብዛልን። እነሱን ስናይ ተስፋ አንቆርጥምና ስለዚህ ያው መተናል፣ እንታዘዛለን። ከዚህ አንጻር ነው፣ የተለየ ነገር የለም። ከማደሪያዬ በሉ እስኪ፣ ኧረ በሉ፣ ከማደሪያዬ እወጣለሁ። ከምኔ ምን እላለሁ? ከየትኛው ማደሪያ? እዛ ውሻና ጥበቃ ከተቀመጠበት ከታሰረበት ቤታችን መሰላችሁ? ከማደሪያዬ እወጣለሁ አለች ይላል። ይህንን ኃይለ ቃል የነገረ ማርያም ጸሐፊ በነገረ ማርያም ድርሰቱ ላይ ወፅ እምዝንቱ ሥጋዬ ድንግል ማርያም በዛሬው ዕለት አንድ ቀን ከማደሪያዬ ከዚህ ከሥጋዬ እወጣለሁ አለች ይላል ጸሐፊው። ይህንን ኃይለ ቃል ቅዱስ ጴጥሮስ በተመሳሳይ የመጽሐፍ ቅዱስ ሐሳብ ነው ድንግል ማርያም የተናገረችው በራሷ በሕይወቷ ያደረገችው ነውና በሁለተኛ ጴጥሮስ 1:14 ላይ ወፅ እምዝንቱ ሥጋዬ በከመ ነገረኒ እግዚእየ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ትሞታለህ ብሎ እንደነገረኝ ከዚህ ከማደሪያዬ በሞተ ሥጋ ልለይ ነው፣ ከሥጋዬ እወጣለሁ ይላል ቅዱስ ጴጥሮስ። ስለዚህ ማደሪያ የተባለው ምንድን ነው? ሥጋችን። ሥጋ የምን ማደሪያ ነው? የነፍስ ማደሪያ። ይሄን ሥጋ ይዛው ግዝ 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 የምታደርገው ነፍስ ናት። ነፍስ ከሌለ ሥጋ መንቀሳቀስ ይችላል እንዴ? ደግሞ ሥጋ ከሌለ ነፍስ በምን ትገለጻለች? በምን ታድራለች? የነፍስ ማደሪያዋ ምንድን ነው? ሥጋ ነው። ሥጋ ነፍስ እንደሚታወቀው አትለብስም። ልብሷ ጽድቅ ነው፣ ምስጋና ነው። እንደ ሥጋ ምን ልጉረስ፣ ምን ልቅመስ፣ ምን ልልበስ ብላ አትጨነቅም። ሥጋ እንደ ሥጋ ሐሳብ የሚያስፈልገውን ለማሟላት ይጨነቃልና የነፍስ ማደሪያዋ ምንድን ነው ከተባላችሁ ሥጋ ነው። የነፍስ ማደሪያዋ ሥጋ ነው። ይህንን በቅዱስ ጴጥሮስ ሐሳብ ተረድተናል። ድንግል ማርያም ነገረችን። ከማደሪያዬ ከዚህ ከሥጋዬ እወጣለሁ አለች ይላል። ይህንን ያለችው እመቤታችን ቅድስት ድንግል ማርያም ጥር 21 ቀን ቅዱስ ያሬድ ተጋብኡ ብፁዓን ሐዋርያት ለግንዘተ እሙ ቅድስት የጌታ እናት የሆነችው ቅድስቲቱ ድንግል ማርያምን ሥጋዋን በክብር ገንዘው ነፍሷን ለማሳረግ ወደ እመቤታችን በመጡ ሰዓት ብፁዓን ሐዋርያት ከየሀገረ ስብከታቸው በክንፈ ጸጋ በረው በደመና ተጭነው በምድር ያሉ ሐዋርያት በሰማይ ደግሞ ካህናተ ሰማይ የወርቅ ማዕጠንታቸውን ይዘው አምላካችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን አስከትሎ ኪሩቤል ሱራፌል ከበውት ወደ እመቤታችን መጣ። ለምን? ነፍሷን ከሥጋዋ ለመለየት። ታዲያ ያን ጊዜ እመቤታችን ምን አለች? ከማደሪያ ይወጣለሁ አለቻቸው ሐዋርያትን። ፍቅሯን ሲያስቡ ይፈሩ ይጨነቁ ስለነበር እወጣለሁ አለ። አሁን የእመቤታችንን ክብር ሰማችሁ አይደል? በሊቋን ድንግል ማርያም ይገርማችኋል። የሊቃውንቱን ሐሳብ በጥቂቱ የተለየች እናት ናት። ዓለም ሥጋዊ ደማዊ በገለጸለት ሐሳብ እንደሚናገረው እንደሚዘልፋት ዝርክርኩ ሁሉ እንደሚዝረከረከው አይደለም። ሊቃውንቱ ያዩበት መንገድ ይገርማቸዋል። ከአይምሮ በላይ በሆነ መንገድ ነው። ለመነገር በሚረቅ ሁኔታ ነው። የቤተ ክርስቲያናችን ሊቅ የሃይማኖት አበው ደራሲ የሃይማኖት አንበሳውን ድርሻ የሚወስደው ሊቅ ቄርሎስ እንዲህ ይላል። ይገርማቸዋል። ዓለም ከመፈጠሩ አስቀድሞ እየሰማችሁ ነው። ምን ከመፈጠሩ? ዓለም ከመፈጠሩ አስቀድሞ የተዘጋጁ የታሰቡ ሁለት ዓለሞች አሉ ይላል። ስንት ዓለሞች? ምን ከመፈጠሩ አስቀድሞ ዓለም ሳይፈጠር የታሰበ ሁለት ዓለም። የመጀመሪያው ዓለም ይሄ ታይቶ የሚጠፋው ዓለም ነው ይላል። የትኛው ዓለም? ዓለም የቱ? እኛ የምንኖርበት ስናገኝ የምንሰኝበት ያጣለት ጭብጥ ኩርምት የምንሰኝበት ሁሉ ነገር ሲስተካከል በደስታ የምንኖርበት የጎደለለት የምንቅበዘበዝበት ማጣት ማግኘት መሾም መሻር መክበር መዋረድ የበዛበት ዓለም ይሄ የፈረቃው ዓለም ታይቶ ይጠፋል። ታይቶ ይጠፋል። ይሄ ታይቶ የሚጠፋው ዓለም የመጀመሪያውና አንደኛው ዓለም ነው። ዓለም ሳይፈጠር የታሰቡ ሁለት ዓለም
ዓለም ነው። ሁለተኛው ግን የጠፋውን ዓለም ያዳነ ይላል። ምን ያለውን ዓለም? ምን አለው? የጠፋውን ዓለም 500 ዘመን ጠፍቶ ነበር። ይህ ዓለም የአባቶቻችን ጽድቃቸው የመርገም ጨርቅ ሆኖባቸው ነበር። ለዚህ ነው ኢሳይያስ ጩኸታችን አለ ከመዘይነፋይነ ኮነ ጽድቅነሰ ኮነ ከመጽድቀ ትክቶ ይላል በ64ኛው መዝሙር ቁጥር 6 ላይ አዳምን እናድናለን፣ ወደ ቀድሞ ክብሩ እንመልሳለን፣ ያጣትን ልጅነት እናሰጣለን ብለን ጮህን። ጩኸታችን ግን እንደ መርገም ጨርቅ ተቆጠረ ይላል። ስለዚህ እቺ የምታልፈው ዓለም ጌታ ሲመጣ ስለዚህ ገርማችኋል። ሁለተኛው ዓለም ይላል። ሁለተኛው ዓለም የጠፋውን ዓለም የቆሸሸውን ዓለም የወደቀውን ዓለም ያዳነባት ድንግል ማርያም ናት። ሁለተኛው ዓለም እሷ ናት ይላል። ይቀጥልና አሁንም የሊቅ ሲተረጉም ምን ይል መሰላችሁ? የሌለው አምላክ ዓለምም የሆነች ይህች ዓለም ድንግል ማርያም ናት ይላል። ክርስቶስ ዓለም ለምሳሌ በሰው አስተሳሰብ እገሌ ልጁን ዳረ ዓለም ሞትም አይቆጨው ትላላችሁ አይደለ? ደስታውን አይቷል፣ ሁሉን ነገር ተመልክቷል፣ እድሜውን ጨርሷል። ከዚህ በኋላ ቢበቃውስ ይባላል፣ ዓለሙን አየ ይባላል። የሰው ልጅ ዓለሙን የሚያየው በዚህ ዓለም ነው። አዎ ዓለምን ለማየት ዓለም ያስፈልጋል አይደለ? ሰው ለመገለጥ መገለጥ ያስፈልጋል። ሰው ለመቆም መቆም ያስፈልገዋል። ዓለም ይሆን ድንግል ማርያም 9 ወር ከ5 ቀን በማህፀኗ ወስነው እንደው ቅዱስ ያሬድ እኮ ሰማይ ወምድር ዘእያገምሮ እፎ ማህፀነ ድንግል ጾሮ ይላል። ሰማይና አምላክ እንዴት አድርጋ ቻለችው? ሕርያቆስ በቅዳሴው ላይ እንዘን እስት መርአት አንቲ ይላታል። 3 ክንድ ከስንዝር ሰውነት ሲኖርሽ በዚያ ላይ እድሜሽ ገና ለግላጋ 15 ሰማይና ምድር የማይችሉትን አምላክ እንደምን ቻልሽው ይላታል። በአጭር ቁመት በጠባብ ደረት። ስለዚህ ዓለም ለሌለው ዓለሙ ከዚህ እስከዚህ ነው የማይነገርለትን አምላክ የወሰነች ማናት? እሷ አመስግኗት እመቤታችን። ዓለም ለሌለው አምላክ ዓለም የሆነች እመቤት ናት። ዓለሙ ናት ለክርስቶስ 9 ወር ከ5 ቀን የረቀቀባት የነገሰባት ሊቀ ካህናት ኢየሱስ ክርስቶስ የተሾመባት መቅደስ ዓለሙ ድንግል ማርያም ናት። የእሱ ዓለም ሌላ ዓለም የለውም። ለመድኃኔዓለም ሌላ የሚገለጥበት የለም። የተገለጠው በሷ ነው። ዓለሙ ማናት አልኳችሁ? ድንግል ማርያም ናት። ክርስቶስን እኮ እመቤታችን ጸንሳ ይገርማል ተገለጸባት ከተማ ላይ ነበር። ቤት በማይጸኗ ማን ተሸክማ? መድኃኔዓለም። መላእክት ምን እያሉ ቀደሱ? አው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ከመሞቱ በፊት በማይጸኗ ወትሰም ቅዳሴ መላእክት ማበ እግዚአብሔር ልጇ ወዳጇ ክርስቶስን በማይጸኗ ተሸክማ በማይጸኗ ለተሸከመችው ለክርስቶስ ቅዳሴ መላእክት ተቀደሰ። መላእክት በማይጸኗ አገልግሎት ጀመሩ። የሚቀደሰውን ቅዳሴ ከመቀመጫዋ ተነስታ ቆም ብላ አንገቷን ዘንበል አድርጋ ቅዳሴውን ታደምጥ ነበር። ካህናቱ ሲቀድሱ እውነት ቅዳሴውን ሰምታችሁ ታውቃላችሁ? ይህች ሰዓት ምን ያክል የምታስፈራ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ይህንን መስዋዕት ያደርግባት እያለ ሲጀምር ሰምታችሁ ታውቃላችሁ? ቀምሰን ነው እኮ ገዝተን የምንሄድ የሚመስለው። ድንግል ማርያም ግን በማይጸኗ የሚቀደስ የሰማች ሰምታ ያደነቀች የመድኃኔዓለም እሷ ናት። ይገርማችኋል። ኃጥአን ብሎ ያዝማን ይላል። ዘመናትን ያስረጀውን አልኳችሁ። ዘመናትን አሁን ዓለም ከተፈጠረ ስንት ነው? 7500 ዘመን አልፏል፣ ተሸጋግሯል። ስለዚህ ዘመን የማይቆጠርለትን አምላክ ዘመናትን ያስረጀውን ጌታ እሷ በድንግልና ወልዳ ጡት እያጠባች ምን አለችው አለ? አሳደገችው። ይገርማችኋል። አዎ አሳደገችው። ማን? ድንግል ማርያም። ጸዋሪቱ ለጸዋሪ ብርሃናት ሁሉ ተሸከሚያቸው፣ አኗሪያቸው፣ አስገኛቸው። መድኃኔዓለምን ድንግል ማርያም
ተሸከመችው። የቀኑን ብርሃን ያመጣ ማን ነው? የአሁኑንስ ጨለማ ያመጣ ማን ነው? ይህን ሁሉ የሚያፈራርቅ ማን ነው? እርሱ ይህን አለ፣ እርሷ ተሸከመችው። ድንግል ማርያም መሰረቱ ለመሰረተ ዓለም ዓለምን አለ ከዳርቻ እስከ ዳርቻ ከጽንፍ እስከ ጽንፍ ከዚህ እስከዚህ የማይባለውን የዓለምን ዳርቻ የሚያውቅ ማን ብቻ ነው? የወሰነው ማን ነው? በቃሉ እግዚአብሔር ዓለምን ዳርቻውን የሚያውቅ የወሰነውን ክርስቶስን አለ ለወሰነው ለዓለም መሰረት ክርስቶስ ድንግል ማርያም መሰረት ሆነችው። አይገርማችሁ? መሰረት ሆነችው። መሰረቱ እሷ ናት። ሰማይና ምድርን ያለ ምሰሶ ላጸና ለክርስቶስ ለሱ እናት ሆና መሰረት ሆነችው። ለዚህ ነው ቅዱስ ያሬድ የታምረ ማርያሙን ድርሰት ሲያቀነው በአምላክ ልቦና ታስባ ትኖር ነበር የሚለውን የታምረ ማርያሙን ሐሳብ ሲያቀና ሊቁ ምን አለ? ዘእንበለ እምቅድመ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረ ገነት አለ ሀለወት ኢቲ ስቢት ወብሪት ኢቲ ከማርያም ድንግል ይላታል። ሰማይና ምድር ከመፈጠራቸው አስቀድሞ ይሄኛው ሰማይ የሚታየው ሰማይ ከመዘጋጀቱ ከመፈጠሩ አስቀድሞ ምድር ከመኖሩ አስቀድሞ አለ ድንግል ማርያም ነበረች። ገነት ራሷ ሳትዘጋጅ ማን ነበረች አለ? ቅድም ምን ብያችኋለሁ? ዓለም ከመፈጠሩ አስቀድሞ የተዘጋጁ ስንት ዓለሞች አሉ ነው ያልነው? ሁለት። አንዱ ታይቶ የሚጠፋው ዓለም ነው። ሁለተኛዋ የጠፋውን ዓለም ያዳነባት ማናት? ድንግል ማርያም ለክርስቶስ ዓለሙ ናት። አሁን ደግሞ ሊቁ ምን አለ? ገነት ራሷ ሳትሰራ አስቀድማ የነበረች ማናት? ድንግል ማርያም ናት። ስለዚህ ነቢያቱ እሷን ክብሯን የገለጹበት መንገድ የተለየ ነው። ባጭሩ የሁለቱን የሶስቱን ሊቅ ሐሳብ እናነሳና ወደ ዕለቱ ሐሳብ እንሰበስበዋለን። ይገርማችኋል፣ ድንግል ማርያምን ሊቃውንቱ ያዩበት መንገድ እናንተ የወይን ጠጅ አስክሮ ጠምዞ ጎዳና ላይ በሚያሳድረው አይምሮ መመርመር አይቻልም። ከሰው ተለይተው ከአጋንንት ጋር ተጋፍተው ሚስጥር ተገልጾላቸው አባቶቻችን የገለጹበትን መንገድ ስታዩት ይገርማችኋል። ባጭሩ ቅዱስ ኤፍሬም ሙሉ ውዳሴ ማርያሙ ድንግል ማርያምና ልጇን ነው የሚያነሳው። በብዙ አይነት መልኩ አመሰገናት። ድንግል አንቺ እኮ ዲያቆን ወደ ቤተልሔም ተሸክሞሽ የሚወርድ መሶብ አንቺ ነሽ፣ በመሶብ ወርቁ ያለው ህብስት የማይሻግተው እንጀራ ክርስቶስ ነው ይላታል። ድንግል በቤተ መቅደስ አማናዊት መቅደስ አንቺ ነሽ፣ መቅደስ ዘኬልልዋ ኪሩቤል እለ ስዑላን በስለ እግዚአብሔር በፈጠራቸው ሕያዋን ኪሩቤል አምሳል ቅዱሳን ካህናት የሚያገለግሏት መቅደስ አንቺ ነሽ። አዎ አንቺ ነሽ ይላታል። በብዙ አይነት ምሳሌ መሰላትና እንደው ከሰዓታችን አንፃር ሊቁ አመስግኖ ምንም የሷን የሚገልጽበት መንገድ ሲያጣ ምን እንዳለ ታውቃላችሁ? በአርብ ድርሰቱ ላይ ቡርክት አንቲ ተአብይም ሰማይ ከሰማይ ትበልጫለሽ ይላል። ከምን ንገሩ በሞቴ ከምን ከሰማይ ትበልጫለሽ፣ ወትከብሪ ምድር ከምድርም ትበልጫለሽ ይላታል። ለምሳሌ ከዚህ ሰማይ የሚታየውን ፀሐይ አዎ ቀን ወጥቶ ነበር አይተነው ነበር። አሁን ምን ብለዋል? ጠፍቷል። ዳግሚት ሰማይ ድንግል ማርያም የሰጠችን ፀሐይ ክርስቶስ ግን በቅዱሳን ቃል ኪዳን ለዘላለም ሲያበራ ይኖራል። ክብር ለመድኃኔዓለም ይሁን። ከሰማይ ትበልጣለች ድንግል ማርያም። ከዚህኛው ሰማይ የወጣችው ጨረቃ የነገው ብርሃን ይቀይራታል። ህልፈቱን ላጥ ያለባት ድንግል ማርያም የሰጠችን ፀሐይ ክርስቶስ ግን ለዘላለም አዎ ሲያበራ ይኖራል። ከዚህ ምድር የተገኘው የሚበላው የሚጠጣው ባቄላው አተሩስ እንደው ምን በሉት አንድ ጊዜ በልተነው ዳግም ያስርባል። ድንግል ማርያም የሰጠችን እውነተኛ ምድር ድንግል ማርያም የሰጠችን ምግብ ለዘላለም አያስርብም። ከዚህ ምድር የተገኘው ፍጥረት ሁሉ ይጠፋል፣ ይበላሻል። ከድንግል ማርያም የተገኘው እውነተኛው ክርስቶስ ግን ለዘላለም አይጠፋም። ስለዚህ ከምድርም ከሰማይ ምን ትላለች? ትበልጣለች አለና ከዚህ በኋላማ ምን ሐሳብ አለኝ? ወላአይለ ኩሉ ህሊናት ስላንቺ አስቤ መርምሬ መድረስ አልችልም። ያንቺ ነገር ከህሊና በላይ ነው ይላል። ከምን በላይ ነው ታዲያ? ቅዱስ ኤፍሬም በመንፈስ ቅዱስ ተመስጦ በአይነ ህሊና ተመልክቶ እናቱን ከሰው ተለይቶ አመስግኖ ከህሊና በላይ ነሽ እናቴ እጹብ ብያመሰግንሻለሁ ያላትን እመቤት ዛሬ አንድ ወሮ በላ ስለሷ መናገር ይችላል እንዴ? አይችልም። ቅዱስ ሰሎሞን እኮ አልብኪ ነውር ወይም እንተኒ መኃልየ 4:7 ላይ ምንም ነውር ነቀፋ የለብሽም ነው እኮ ያላት። እንኳን በኔ ብጤ አንድ ተራ ሰው ይቅርና በቅዱሳን እንኳን ነውር ነቀፋ ያልተገኘባት እናት ድንግል ማርያም ናት። አባ ሕርያቆስ ምን ይላት መሰላችሁ? ታዲያ ወንድሜ ቅዱስ ኤፍሬም ከህሊና በላይ ነሽ አለ።
እስኪ እኔም እንዳቅሜ ልመስልሽ አለና በመኑ በአምሳለ መኑ ናስተማሰለኪ ድንግል ሆይ በምን ልመስልሽ? በሰማይ እንዳልመስልሽ ቅዱስ ኤፍሬም ምሳሌ አይሆንሽም አለ። በምድር እንዳልመስልሽ እሱም አይሆንሽም አለ። በፀሐይ በጨረቃ በወርቅ በእንቁ በሁሉም ነገር ብመስልሽ ምሳሌ ሊሆንሽ አልችልም፣ ግን በምችለው ልመስልሽ አለና ምስጋናዋን ጀመረ። ምናም አንቲ ዘምኔኪ ልብሰ ተሥጋ ይተረጎማል። አማኑኤል የማይመረመር የሥጋን ተዋሕዶ ያደረገብሽ የሸማኔ ጉድጓድ አንቺ ነሽ። ሸማኔ ታውቃላችሁ እናቶች? ምን ነው ዝም አለ? ሸማኔ ታውቃላችሁ? ምንድነው ሸማኔ? የከተማ ሰው ጋቢውን ነው እንጂ የሚያውቀው ሸማኔውን አያውቀውም። ብዙ ጊዜ አሁን ሰው የከተማው ሰው ማረን ያውቀዋል፣ ንዋን ግን አያውቅም፣ ቀፎውን አያውቅም። ሸማኔ ማለት የለበስነውን ጋቢ የሚሰራ ሰው ነው፣ ስሙ ሸማኔ ነው። ይሄ ሸማኔ ደግሞ ስራውን የሚሰራው የት ሆኖ ነው? በጉድጓድ ውስጥ ሆኖ ነው የሚሰራው። ለምን? ማጠጫ፣ መጠቅለያ፣ መወርወሪያ፣ ድርማግ የሚባል አለ። ያው ርቆ እንዳይሄድበት ቢወርቅ በቅርቡ እንዲያገኘው ሙቀት እንዳይሰማው ጉድጓድ ውስጥ ገብቶ ይሰራል። ታዲያ ያ የሸማኔው ጉድጓድ ሰውየውንም ዕቃውንም ድሩንም ማጉንም እንጨቱንም አንድ አድርጋ ትዛለች አለና አማኑኤል የማይመረመር የሥጋን ተዋሕዶ ያደረገብሽ 22ቱን ስነ ፍጥረት ይዞ ባንቺ ማህፀን ያደረብሽ የሸማኔው ጉድጓድ አንቺ ነሽ። ክብር ለእመቤታችን። ሁላችንም አድረንባታል። የሸማኔው ጉድጓድ እሷ ናት። ያደረባት ሸማኔው ኢየሱስ ክርስቶስ ነው። እሷ ውስጥ ተራኞች ስንሆን ወደዚህ ዓለም በተራችን እንመጣለን እንጂ ሁላችን በድንግል ማርያም ማህፀን ነበር። ሁላችንም የቤተ ክርስቲያን አስተምሮን ተራ ሲደርሰን መተናል። ቅዱስ ኤፍሬም ሰው መከር ነው ይላል። መከር እኩሉ ይዘራል፣ እኩሉ ይበቅላል፣ እኩሉ ይደርሳል፣ እኩሉ ይወቃል፣ እኩሉ ወደ ወፍጮ፣ እኩሉ ወደ ማጀት፣ ወደ ቡሃቃ፣ እኩሉ ደግሞ ተጋግሮ ወደ ምግብ ይገባል። ሰውም እንደዚያ ነው። እኩሉ ተጸንሶ ያድራል፣ እኩሉ ተወልዶ ያድራል፣ እኩሉ ሞቶ ያድራል፣ እኩሉ ተቀብሮ ያድራል። ስለዚህ ይሄ ሁሉ የሚፈራረቀው ትውልድ በማን ማህፀን ነበረ? ንገሩኛ አትብሩ። በማን ማህፀን? በድንግል ማርያም ማህፀን። ስለዚህ በተራችን ሁላችንም እንመጣለን እንጂ በሷ ማህፀን ነበር ይላል። ይገርማችኋል። እንዲህ እያለ እያመሰገነ በብዙ አይነት ገለጻትና መጨረሻ ላይ ወያ ማአብሎ መዋግደ ምስዋራት ወለፍቁር አንቺና የልጅሽን ጥልቅ ሚስጥሩ ልመርምር ብዬ አሰብኩ፣ ግን አለ ማይበል ሞገዱ የልጅሽ ጥልቅ ሚስጥር አልመረመር ይለኛል። የኔ አይምሮ ወደ ቀደመ ድንቁርናው ይመለሳል። ስለዚህ እናቴ ምን ብዬ አመሰግንሻለሁ አለ። እጹብ ብዬ ብቻ ነው ክብርሽን የምገልጸው ይላል። ይቀጥላል። የመልክአ ማርያም ደራሲ እንዲህ ይላታል። እናቴ ሊቃውንት አባቶቻችን ምሳሌ ያጣንልሽ አሉሽ። ታዲያ እነሱ ምሳሌ ቢያጡልሽስ እኔ ደግሞ እንዳቅሜ ላመስግንሽ እንጂ አለና ለየት አድርጎ በረቀቀ ጥበቡ እስኪ ስሟን አካሏን እየዘረዘርኩ ልጥረዋልና ሰላም ለዝክረ ስምኪ ለመጀመሪያ ጊዜ ለስም አጠራርሽ ክብር ምስጋና ይገባሻል። ማን ለሚለው ስሟ ድንግል ማርያም ወላዲተ አምላክ ቤዛዊተ ዓለም ድንግል ስለ ድንግል የተነገረው ስሟ ይሄን ለሚለው ስምሽ ምን ይገባሻል አላል? ሰላምታ ይገባሻል። ከዚያ በኋላ ከራሷ ጸጉር እስከ እግሯ ጠፍር ከውጭ አካሏ እስከ ውስጣዊ አካሏ እየዘረዘረ ተናገረ። ድንግል መድኃኔ ዓለም በምህረት እጆቹ ለዳሰሳቸው ለወርቅ አምልማሎ ጸጉሮችሽ ሰላምታ ይገባሻል። ድንግል ኪሩቤል ሱራፌል እርሱ ፊት ለመቆም ተጨንቀው ተጠበው ከፊቱ መቆም የማይቻላቸው ፊታቸውን ጋርደው ከፊቱ የሚቆሙለትን አምላክ ላዩ አይኖችሽ ሰላምታ ይገባል። ማንም ለማይዳስሰው ለክርስቶስ እርሱን ለዳሰሱ እጆችሽ ሰላምታ ይገባል። ክርስቶስ ኪሩቤል ሱራፌል ለሚሸከሙት አምላክ ለተሸከሙ ጀርባሽ ሰላምታ ይገባል እያለ አካሏን ዘረዘረ። በድንግልና እሱን ላጠባ 22ቱን ስነ ፍጥረት በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጌታ እሱን ጡቶቹን ላጠባሽ ለጡቶችሽ ሰላምታ ይገባል። እርሱን ተሸክመው በግብጽ በረሃ ለተንከራተቱ እግሮች ሰላምታ ይገባል። ለጣቷ ጥፍር ሳይቀር ለውስጣዊ አካሏ ሳይቀር እየዘረዘረ ሁሉንም አመሰገናት። ይገርማችኋል። ከውጫዊ አካሏ እስከ ውስጣዊ አካሏ ስሟን እየጠራ አመሰገነ፣ ገለጸና የሚገርማችሁ ነገር መጨረሻ ላይ አካሏን ዘርዝሮ የሚጠራው ነገር አጣ። ከዚያስ በኋላ ምን አለ መሰላችሁ? ጽሒፈ ውዳሴኪ እመ ይሃልቀሶ በኮነ ጥቀ ዝናመ ክረምት ቀለመ ወሰማይ ረቀ ይላል። ድንግል አለ የሚታየው ሰማይ ይሄኛው ሰማይ ወረቀት፣ ምድር ደግሞ ሰማይና ምድር ወረቀትና ብራና ቢሆኑ
የክረምቱ ዝናብ ቀለም ሆኖ ቢበጠበጥ አስቡት በደንብ አድርጋችሁ። በክረምት የሚዘንቡ ጅረቶች ሁሉ ተገድበው ቀለም ሆኖ ቢበጠበጥ፣ በምድር ያሉ እጽዋቶች ሁሉ ተፍቀው ብዕር መጻፊያ ቢሆኑ፣ የሰው ልጆችና መላእክት ሕፃንና ሽማግሌ ሴትና ወንድ ሁሉ ተሰብስቦ ያንቺን ክብር በድንግል ማርያም ላይ ስለተነገረው ክብር አለ ያንቺን ክብር አንድ ላይ ተሰብስቦ በሰማይና በምድር ወረቀት ላይ ቢጻፍ ተጽፎ አያልቅም። ስለዚህ እጹብ 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 ብለን እናመሰግንሻለን። አመስግኗት እናንተም ድንግል ማርያም። ስለዚህ ድንግል ማርያምን እጹብ እጹብ ብለን እናመሰግናታለን። አዎ ሐዋርያ ክርስቶስ የተባለ ሊቅ ደግሞ እንዲህ ይላል፣ ጌታ ሆይ ይላል። ይገርማችኋል። ጌታ ሆይ አሁን አንተ አዳም እንደሚበድልህ ዲያብሎስ እንደሚክድህ ለምን ፈጠርካቸው ይላል። እየሰማችሁ ነው? አዳም እንደሚበድለው ዲያብሎስ እንደሚክደው መድኃኒዓለም ያውቃል አያውቅም? ያውቃል። ለምን ካወቅ ፈጠርካቸው ብሎ ሲጠይቀው ጌታ ሲመልስ ምን አለ? አሁን አዳም እንደሚበድለኝ ያውቃለሁ፣ ዲያብሎስም እንደሚክደኝ ያውቃለሁ። ግን አለ ሶበሰ የተፈጥረት እሜ አዎ እናቴ ለነሱ መድኃኒት ሆና ባትፈጠር ኖሮ አለ እኔ ዓለምን ባልፈጠርኩት ኖሮ ይሻላል። ስለዚህ እነሱ እንደሚበድሉኝ አውቃለሁ፣ እንደሚክደኝም አውቃለሁ። ግን ለነሱ መድኃኒት ማን ሰራሁ አለ? እናቴ ድንግል ማርያምን። አዎ እናቴ ድንግል ማርያምን ከሷ ተወልጄ እንደማድን ስለማውቅ መድኃኒት አድርጌ ሰራው ይላል። ስለዚህ ሊቃውንት አባቶቻችን ያዩበት መንገድ የተለየ ነው። ክርስቲያኖች በእኛ ሐሳብ የሚገለጽ አይደለም። የማኅሌተ ጽጌ ድንግል ደራሲ ጸውዖ ስምኪ ያነስ ዘወርቀ ድንግል ሆይ ስምሽን መጥራት አለ ከውድቀት ያነሳል ይላል። ከምን ማርያም ማለት ብቻ መዝከር ማብላት ማጠጣትማ ይሄ ለተቻለው ነው። ይሄን ላልቻለው ግን ድንግል ማርያም ብሎ ለሚጠራ በመከራው ሰዓት ከውድቀቱ ይነሳል። ወኃጥአን ይሬስዩ ጻድቅ ኃጥኡንም ጻድቅ ያደርጋል፣ ተቅበዝባዡን ያሳርፋል። እናታችን ታሳርፈን። አባ ጊዮርጊስ ዘጋስጫ ደግሞ ምን አለ? መሐረኒ ድንግል ወተሳለኒ በበዘመኑ ለመማርክኒ አንቲ ዘይኮንነኒ መኑ ኮናኔ ሥጋ ወነፍስ ወልድኪ ያኮኑ። ድንግል ወይ በየሰዓቱ በየደቂቃው በየወራቱ አንቺ ምን በይኝ አለ? ማሪ ይቅርበኝ ራሪልኝ። አንቺ ከማርሽኝ ልጅሽ አይጨክንብኝም። ለምን? የሥጋም የነፍስም ቀጭ ባለስልጣን እሱ ስለሆነ ልጅሽን አዎ ይቅር ማሰኘት ትችያለሽ። ይሄን ይልና ቀጥሎ በሌላኛው በመልክዓ ስዕሉ ላይ ምን አላት? ሞትሰ ድልው ሊተ ባቱ ለንስሐ ጽንኒ ንስቲተ። ሞት ላንቺም አልቀረ ሞት ለሁሉም ይመጣል። ግን እሱ ይቅርታ የምጠይቅበት ጥቂት የንስሐ ዘመን ከልጅሽ ጠይቀሽ አሰጪኝ ይላታል። ስለዚህ ዘመን የምታሰጠን ማናት? እድሜ የምታስጨምርልን የንስሐ ዘመን ድንግል ማርያም ናት። ስለዚህ ሊቃውንት ያዩበት መንገድ የተለየ ነው። ታዲያች ነቢያት የመሰከሩላት ቻችን ክብሯን ልዕልናዋን የገለጹላት ድንግል ይገርማቸዋል። በ64 ዓመቷ ዛሬ ወደ ጌታ የሄደችበት ዕለት ነው። በእናት በአባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት፣ አንድ ላይ ስንት ሆነ? 15 ዓመት። አዎ ከጌታ ጋራ 33 ዓመት ከ3 ወር ጽንስ 9 ወር ከቤተ ዮሐንስ 15 ዓመት አንድ ላይ ስትደምሩ 64 ዓመት ይሆናል። በ64 ዓመቷ ድንግል ማርያም ገርማቸዋል። በ64 ዓመቷ ተጋበው ብፁዓን ሐዋርያት ለግንዘተ እሙ ቅድስት ሥጋዋን ገንዘው ነፍሷን በክብር ለመቀበል ሐዋርያትን አስከትሎ መድኃኔዓለም ወደ እናቱ መጣ። አስቡ፣ ቀድሞ ጽንሱን ሲያበስር በመላኩ ምክንያት ነው። ትጸንሳለሽ አላት። አሁን ሥጋዋን ነፍሷን ከሥጋዋ ለመለየት ግን መላእክትን አላካቸው። እኔን አዝላ ተንከራታ፣ እኔን አዝላ ተሰዳ ዋጋ የከፈለች እናቴን አለ። ሌሎች ሄደው በሞት እንዳያስደነግጡብኝ ራሴ ሄጄ ይዣት ልምጣ ለመድኃኔዓለም። ምን ብያት ልምጣ? እንደውም ቅዱስ ያሬድ ወልድኪ ይጼውአኪ ልጅሽ ይጠራሻል ይላታል። እመቤታችን እኮ ነው። እበር የቆመ ሰው አሁን እናት አለች ጥራልኝ ሲባል እማዬ ሰው ይጠራሻል ይላል አይደል? በሞት እየጠራት ቅዱስ ያሬድ ምን አለ? ልጅሽ ይጠራሻል ይላታል። ልጅሽ ይጠራሻል። እና መድኃኔዓለም የሰላምታውን ድምፅ እነ ቅዱስ ገብርኤል እንደ ቀድሞው እያሰሙ ካህናተ ሰማይ የወርቅ ማዕጠንታቸውን ይዘው እየዘመሩ መላእክት እያመሰገኑ ሐዋርያትን በሥጋ ተሰብስበው ሳለ ይላል እናቴ መከራ ከበዛበት ውጣ ውረድ ከበዛበት ማጣት ማግኘት ከሚፈራረቅበት ዓለም ወደ ደስታው ዓለም ወደ እኔ ልትሄጂ ነውና እናቴ ሙቺ አላት። ምን አላት? ንገሩኝ እስኪ ምን አላት? የነገርኳችሁ ምን አላት?
ሙቼ አላት። ማንን? እናቱን። ቅዱስ ያሬድ በከየትማ አምላክ ደንጊጻ ይላል። ትሞሻለሽ ቢላት ድንግል ማርያም ደነገጠች። ሞት አስደንጋጭ እኮ ነው። ክርስቲያኖች እንደ ሞት የሚያስደነግጥ ምንም የለ። አዎ ሰው ቢያስደነግጥ በጫካ ተደብቀን እናሳልፈዋለን፣ ሮጠን እንቀድመዋለን፣ ታግለን እንጥለዋለን። ሞት ግን ታግሎ መጣል አይቻልም። ወዳጄ አጥር በብዙ አይነት አጥር ቢከለል ቤትህ በጥሩ ግንብ ቢገነባ በጥሩ ብሎኬት ቢገነባ ከዚያ ላይ ሽቦ ቢደረደርበት ኤሌክትሪክ ብታገናኘው እብድም ያህል ውሻ ቢታሰር ምንም ያህል ጥበቃ መሳሪያ ወድሮ ቢቀመጥ 7 ሰረገላ ቁልፍ ቆልፈህ ብታይ ይቻላል? ይቻላል? አይቻልም። ሞት አስደንጋጭ ነው። ድንግል ማርያም አለቀሰች። እንደውም ቅዱስ ያሬድ ሞት ሰለሟት ይደሉ ሞታ ለማርያም ያጽብ ለኩሉ ይላል። ሞትማ ለሚሞት ሰው ይገባው ነበረ። ግን ጌታን አዝላ የተሰደደች ተዘግታ የነበረችን ገነት ይጮሁ የነበሩ ነፍሳትን ያወጣች እመቤት ያስከፈተችው እሷ እንዴት ትሙት ይላል። ኃጢአተኛው ተቀበዝባዡ ክርስቶስን የረሳው የዘነጋው ሌላው ሰው ይገባዋል ሞት። ግን ድንግል ማርያም እንዴት ትሙት ይላል። እንዴት ትሙት? የአምላክ እናት ሆና ክርስቶስን የወለደች እናት ስትሆን እንዴት ትሙት ይላል። ያን ጊዜ ይገርማቸዋል። ድንግል ማርያም አልሞትም አለች። ሰማይና ምድር ላልቻሉ ለአንተ እኔ ዙፋን ሆኜ አንተን ተሸክሜ የድንግልና ወተት አጥብቼ አሳድጌ ለምን እሞታለሁ አልሞትም ስትል እናቴ ቀስ ብሎ መከራት። ሙች እንጂ። በነገራችን ላይ ድንግል ማርያም ስንት ዓመት ኖረች አልኳችሁ? 64 ዓመት ሙሉ በዚህ ምድር ስትኖር አንድ ቀን ደስ ብሏት በዋዛ በፈዛዛ ያሳለፈችበት ጊዜ የለም። በሳቅ በስላቅ ያሳለፈችበት ጊዜ የለም። ድንግል ማርያም ስታስቧት በሰርጉ ቤትም ሐዘን የገጠማት። ልጆች ውሃውን ወደ ምን ቀይርላቸዋለች? ወደ ምን? ወደ ወይን ቀይራለች። ምዕመናን በዶኪማስ ጓዳ ድንግል ማርያም ተናግራ ውሃን ወደ ወይንነት ማስቀየር አያስደንቅም? በዶኪማስ ቤት የተቀየረው ወይን ጠጥተው ታልቋል፣ ዛሬ የለም። ድንግል ማርያም የሰጠችን የሕይወት መጠጥ ክርስቶስ ግን ለዘላለም ሲቀዳ ሲጠጣ ይኖራል። ክብር ለመድኃኔዓለም ይሁን። ስለዚህ የተለየች እመቤት ናት። ለዚህ ነው ቅዱስ ኤፍሬም በውዳሴ ማርያም ላይ ከብካብ ንጹሕ ዘመራዊሃ ሰርጓ ያማረላት ሙሽራዋ የተወደደላት የሰርግ ቤት ድንግል እና በሰርግ ቤት 4 ነገር ይገኛል። አንደኛ ሙሽራውና ሙሽሪት ተራክቦ ያደርጋሉ፣ ተዋህዶ ይፈጽማሉ። ሙሽራው ሙሽሪትን አልጋ ላይ ያውቃታል። የት ንገሩኝ? የት? በሰርግ ቤት። ዛሬ ሰርግ ቤት የሚተዋወቅ ሰው አለ? የብዙዎቻችን ወጣትነት እኮ በዝሙት አልጋ ላይ ረግፎ አለቀ። የቀድሞውን ታሪክ ይመልስልን። ሁለተኛ በሰርግ ቤት የሙሽራውና የሙሽሪት ዘመዶች ይተዋወቃሉ። ሶስተኛ በሰርግ ቤት መብል መጠጥ ይገኛል። አራተኛ ዘፈን ጨዋታ ይደረጋል ይላል። ታዲያ በመጀመሪያ ያለውን ትርጓሜ ሲያቀና ሙሽራውና ሙሽሪት ተዋህዶ እንደሚፈጽሙ አለ። ትስብእትና መለኮት የተዋሃዱት በድንግል ማርያም ነው። መለኮት ስጋን የተዋሃደው ስጋ አምላክ የሆነው በድንግል ማርያም ነው። በሰርግ ቤት ሙሽሪትን ለማምጣት የሙሽራው ዘመዶች ሲሄዱ ይገርማቸዋል። የሙሽሪትን ዘመዶች ያውቋቸዋል፣ ይተዋወቃሉ፣ ዝምድና ይጀመራል። ሰማይና ምድር የታረቁት ነፍስና ስጋ የተገናኙት ሰውና መላእክት ሰውና እግዚአብሔር ህብረት የፈጠሩት በድንግል ማርያም ሰርግ ቤት ነው። ሶስተኛ በሰርግ ቤት መብል መጠጥ ይገኛል። ከድንግል ማርያም ሰርግ ቤት እውነተኛ ምግብ እውነተኛ መጠጥ ምን አለ ተገኘ። በሰርጉ ቤት የተበላው ወዳጀ ፍልጠት ቁርጠት ሆኖ ይጎራብጠናል። በድንግል ማርያም ሰርግ ቤት የተገኘው ምግብ ግን አይጎራብጥም። በሰርግ ቤት የተገኘው መጠጥ አስክሮ ጎዳና ያሳድራል፣ ከሰው ጋር ያጋጫል፣ ክፉና በጎ ያነጋግራል። ከድንግል ማርያም ሰርግ ቤት የተገኘው የሕይወት መጠጥ ግን ለዘላለም የሚያሳርፍ ነው። ሕርያቆስ ዘያጎስ ጥበበ ጥበብን የሚገልጽ ነው። ወይውብ ሕይወተ ሥጋ ሕይወተ ነፍስን የሚያድል ነው። አራተኛ ገቢረ ተአምራት ተፈጽሞባታል፣ ዘፈን ጨዋታ እንደተደረገባት። ስለዚህ ድንግል ማርያም ቤተ መቅደስ በገባች በ12ኛው ሰዓት ለውዝ ገውዝ በኩረ ሎሚ አፍርታ የተገኘች የአሮን በትር ነበረች። ለድንግል ማርያም ምሳሌ የሆነች ያቺ የአሮን በትር የለችም። 12 ዓመት በቤተ መቅደስ የማይደርቀውን የሃይማኖት በትር ክርስቶስን የሰጠችን ድንግል ማርያም እሷንም ያስደንቀን። የሙሴ ደመና 40 ዘመን የሚመገብ ምግብ አስገኝቷል። ያኛው አያስደንቅም? አበዊክሙ ሰመና በሉ በገዳም ወሞቱ። የሙሴን ደመና
ያመጣውን መና የበሉ አባቶች ሞተዋል፣ ዛሬ በሕይወት የሉም። ድንግል ማርያም እውነተኛዋ ደመና የሰጠችን የሕይወት ዝናብ ክርስቶስ ግን ለዘላለም ሲበላ ሲጠጣ ይኖራል። እውነተኛዋ ደመና ድንግል ማርያም ናት። ስለዚህ እሷን ነው ልናደንቅ የምንችለው። አዎ ሙቻላት ይችን እናት ትሞቻለች ሲላት እምቢ አለ። ሞታለሁ ማቸዋል። አዎ አላስጨነቃትም። መልአኩ ቅዱስ ገብርኤልን ምን አለው? እናቴ አለ። እስኪ እናቴ እንዴ እናታችሁ አይደለች እንዴ በሏት እንጂ የማይጨክን ልቦና አላትና በሲኦል ያሉ ነፍሳትን ወስዳችሁ አሳዩልኝ አሏት። ወስደው አሳዩዋት። በሲኦል ያሉ ነፍሳትን ይጮሃሉ። ዋይ 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 ይላሉ። ያዳኛል እያሉ ይጮሃሉ። ቤት በሲኦል ከይሁዳ ጀምሮ ከጌታ እርገት በኋላ በምግባራቸው በኃጢአታቸው ሲኦል የገቡ ነፍሳት ናቸው። እመቤታችን ነፍሳትን አይታ መቋቋም አልቻለችም። ወዲያውኑ ወደ ልጄ መልሱኝ አለች። ስለነዚህ ነፍሳት ልጠይቅላቸው፣ ልመርምርላቸው በምን ምክንያት እዚህ እንደገቡ፣ ስለዚህ መድኃኒታቸውስ ምን እንደሆነ። አዎ ስለነዚህ ነፍሳት ልጠይቅ መልሱኝ አለች። የሲኦልን ድምፅ ስትሰማ ድንግል ማርያም መቋቋም አልቻለችም። እንባ እየተናነቃት ወደ ልጇ ተመለሰች። ልጅ ወዳጄ በሲኦል ያሉ ነፍሳት ምን ቢደረግላቸው ከሲኦል ይወጣሉ? በምንስ ምክንያት ሲኦል ገቡ ስትለው በምግባራቸው በኃጢአታቸው ስጋቸውን ሲያስደስቱ ኖረው እኔን ረሱኝ፣ የነፍሳቸውን ጉዳይ ዘነጉ። በዚህ ምክንያት ለሲኦል በቁ፣ የዲያብሎስ የግብር ልጆች ሆኑ፣ ከኔ የአባትነት ፍቅር ማህበረ ሕይወት ተለዩ። አዎ ባይተዋር ስደተኞች ሆኑ አላት። ታዲያ ምን ቢደረግላቸው? ከዚህ የሰው ያለህ እያሉ የደራሽ ያለህ አዎ ያውጪ ያለ የሚሉ ነፍሳት ምን ቢደረግላቸው ከሲኦል ይወጣሉ ስትለው ጌታ ምን እንዳለ ታውቃላችሁ? እናቴ አንቺ ጨከንሽ እንጂ አልሞትም አልሽ እንጂ አንቺ ብትሞችማ አለ እነሱ ከሲኦል ይወጡልሽ ነበር ሲላት፣ አልሞትም ያለችዋ አይደለም አንድ ጊዜ እኔ ሞቼ እነሱ ከሲኦል ከወጡ 7 ጊዜ ነፍሴን ከስጋዬ ለያት ብላ ለሲኦል ነፍሳት ሞተች። ክብር ለግናት እመቤታችን ልሙትላቸው። አዎ ልሙትላቸው ለነሱ። ስለዚህ ወዳጄ እንደ ማንኛውም ኃጢአተኛ የኃጢአት ሞት አስደንግጧት አይደለም የሞተችው። በኃጢአት ለሞት የሞተች እመቤት ናት። በኃጢአት ነፍሳት ነፍሷን ከስጋዋ በክብር የለየች እመቤት ናት። ስለ ነፍሳት ሕይወቷን የሰጠች እመቤት ናት። እናንተ እናቶች ሻግቶ ለሚያድር እንጀራ የጎማ ራት ያድርግ በወጣበት ያስቀር ብለው ይረግሙናል። ድንግል ማርያም ግን ለኛ የሞተች እመቤት ናት። በሞት የጨከነች፣ ማናችንም በሞት አንጨክንም። ስለዚህ ድንግል ማርያም በሞት የጨከነች እመቤት ናት። በሞት የጨከነች እናት ድንግል ማርያም ናት። ስለዚህ ይህችን እናት ነፍሷን ከስጋዋ ለይተው ሐዋርያት በደስታ ይገርማቸዋል። የካህን ዘመድ ምንድን ነው የሚባለው? የዘመድ ካህን ነው። ሲያለቅስም ሲፈታም የሚባለው ከዚህ የተነሳ ነው። የእናትነት ፍቅሯን ከነሱ መለየቷን ሲያስቡ ያለቅሳሉ። ለምን? በእነ አልዓዛር ቤት በእነ ማርያም ቤት ተገኝታ የ4 ቀን ሬሳ አልዓዛር እንዲነሳ ያደረገችው ድንግል ማርያም ናት። እንባቸውን ያበሰች ደም የሚፈሳትን ሴትዮ ታሪክ ያስለወጠች ድንግል ማርያም ናት። የዶኪማስን ጓዳ የደረቀውን ያለመለመች ድንግል ማርያም ናት። እሷ የሌለችበት ቤት የታለ? መለየቷን ሲያስቡ ያለቅሳሉ። ደግሞ የእናትነት ፍቅሯን ሲያስቡ ይረቃቸዋል፣ ይደንቃቸዋል፣ ይዘምራሉ። በዚህ ይዘምራሉ፣ በዚህ ያለቅሳሉ። የዘመድ ካህን ይዘምራልም ይፈታልም ያለቅሳልም ማለት ነው። የጎደገ ቃል እግዚአብሔር ካለ ቅኔ ያድርግ ከተባለ ሊያደርግ ይችላል። እንዲህ እያሉ ስጋዋን ወደ ጌቴሴማኒ ለመቅበር ሲወስዱ አይሁድ ለምቀኝነት አያርፉምና በቤተ መቅደስ የተነሳሱት አይሁድ አሁን እንደ ልጇ ሳታርግ ሳት ለመጠቀም ሳታርግ ንዑናው እያ በእሳት ወነግራ በእብን ኑ በድንጋይ ወግረን በእሳት አቃጥለን እንግደላት ብለው ድንጋያቸውን ተሸክመው ወደ እመቤታችን ሄዱ። ያን ጊዜ ታውፋንያ የሚባለው እቀድማለሁ፣ ጨብጬ አጠብቃለሁ፣ ብረግጥም እጠቀጥቃለሁ፣ ከነሱ ነጥቄ ስጋዋን አቃጥላለሁ ብሎ 2 እጆቹን ሰንዝሮ ያልጋውን ሸንኮር ያዝ ሲያደርገው መልአኩ ሰይፈ መዓቱን ቢያሳየው 2 እጆቹ ካልጋው ላይ ተንጠልጥለው ቀሩ ይላል። በኃጢአት እግዚአብሔር ይሰውረን። ምን አለ ሰውን ለማቃጠል የተዘረጉ እጆች ለምህረት ቢዘረጉ፣ ለምጽዋት ቢዘረጉ። እግዚአብሔር የፈጠራቸው እጆች እኮ ጽድቁን አይተው በጎ ስራ እንዲሰሩ ነው ወዳጆቼ። ወዲያውኑ እመቤታችን ቅዱስ ጴጥሮስን ፈውሰው አለችው። ለምን አለ ጴጥሮስ? እንዲህ አድርገው ነው መከራ የሚያጸኑብን እንዳትል ነገ እነሱም
አለቃችንን እንዲህ አድርገዋል ብለው ነገ እንዲያሳድዷችሁ እኔ በስጋ ከናንተ የምለይበት ጊዜ አሁን ነው፣ ተለይቻችኋለሁ። ስለዚህ ነገ እናንተ ላይ መከራ ያጸኑባችኋልና አለችው። አዎ እጁን ቀጥልለት። አይገርማችሁ? ቀጥልለት። ቅዱስ ጴጥሮስ አቃጥላታለሁ ብለህ እጅን ወደ ሰነዘርክባት ወደ እመቤቴ ምን በላለሁ? ለምን እሷን ተማጸናት አለ። ወደ እሷ ለምን አለው። ሁለት እጆቹ ላይ ከብብቱ ላይ ተነቅለው አልጋው ላይ ተጣብቀው ተንጠልጥለው ነበር። ቅዱስ ጴጥሮስ ከአልጋው ላይ የተጣበቁ እጆቹ እንዳበስ ሲያረጋቸው ለቀቁ። ወስዶ የታውፋንያን እጅ በነበረበት አሳምሮ ቀጠለለት። ክብር ለእመቤታችን። አዎ የተበጠሰ ትዳራችሁን፣ የተበጠሰ ወጣትነታችሁን፣ የተበጠሰ ጤናችሁን ድንግል ማርያም እሷ ሞገስ ትሁነን በእውነት። ከዚያ በኋላ ነው ሐዋርያት ፈሩ ሸሹ። የዮሐንስ ምን እንዳለ ታውቃላችሁ? በመስቀሉ ስር እናቴን አለ፣ እናቴን በመስቀሉ ስር አደራ ብሎ ሰጥቶኛል፣ አደራ ብሎ ሰጥቶኛል፣ ሁናት ብሎኛል። እሱ ሲለያት በልጅነት የተረከብኳት እናት ሆና የተሰጠችኝ እሷ ናት። በተደበቅኩበት እንደ ሐዋርያት ፈርቼ በቅጠል ውስጥ ተሸሽጌ አንተ እናቴን አምጣ ቢለኝ ምን እመልስለታለሁ አለ። ምን እመልሳለሁ? ስለዚህ እግሬ ይቆረጥ ስጋዬ ፈለጥ መከራውን ልሻለው፣ ከሷ ጋር ሆኜ መከራው ይሻለኛል። ክርስቲያኖች ከድንግል ከተለየ ትዳር ድንግል ያለችበት ብቸኝነት ይሻላል። ከድንግል የተለየ ንብረት ድንግል ያለችበት ማጣት ይሻላል። ከድንግል የተለየ ጤና ድንግል ያለችበት ሕመም ይሻላል። በስሟ መኖር ይሻላል። ስለዚህ እሷን እናስቀድም፣ መከታችን ናት። መከራውን ልቻለው አለ፣ ተጽናና። ወስኖ ከሷ ጋር በቆመ ሰዓት ገናናው መልአክ ቅዱስ ገብርኤል ፈጥኖ መጥቶ ዮሐንስን ከድንግል ማርያም ስጋ ጋር ወስዶ በክብር አኖራት። ክብር ለእመቤታችን ይሁን። ለዚህ ነው ሊቁ ቅዱስ ቄርሎስ የአደጋ ውስተ ምድር ከመኩሉ ሰብ ይላል። እንደ ማንኛውም ሰው የድንግልን ስጋ በምድር ላይ ሊተወው አልፈለገም ይላል። አዎ እንደ ማንኛውም ሰው በዓለሙ እንደሚርመሰመሰው እንዳንዱ ሰው ስጋዋን በምድር ላይ ሊተው አልቻለም። ለምን ካላችሁልና እስመ የተመሰለቶ ለዓለም ድንግል ማርያም ዓለሙን አልመሰለችውም። ሳትበላ ሳትጠጣ የኖረች ናት። ደስ ሳይላት የኖረች ናት። አዎ አምሮብኛል አጅጫለሁ ብላ እንደ እናቶቻችን ዞር ዞር ብላ ግራ ቀኙን አይታ አንድ ሰዓት ሙሉ መስታወት ላይ ተገትራ መልኳን ያመለከችበት ጊዜ የለም። ለስጋዋ ድሎት ምቾት የሰጠችበት አንዳች ጊዜ የለም። ስለዚህ ዓለሙን አልመሰለችውም፣ ከዓለሙ አልሆነችውምና ምን ይላል? ይገርማችኋል። ስጋዋን በምድር ሊተወው አልቻለም ይላል። አዎ አልቻለም። ይገርማችኋል። ይቀጥልና ቅዱስ ቄርሎስ ምንድነው የሚለው? ጸርሃት ምድር ወትቤ ምድር እንዲህ ብላ ጮኸች ይላል። ምን ብላ ጮኸች? እንዲህ ብላ ጮኸች፣ አንተን የተሸከመችውን ድንግልን የእሷን ስጋን የመሸከም አልችልም ብላ ጮኸች ይላል። አንተን የተሸከመች ሰውነት፣ አንተን የተሸከመች የወሰነች ዓለም ድንግል ማርያም ዓለም ለሌለ ዓለም የሆነች እሷን እሸከም ዘንድ አልችልም። ለምን? ቅዱስ ዲዮስቆሮስ በቅዳሴው ላይ አዎ በፈቃድ አቡሁ ወረደ አበ ማርያም ታንገደ፣ በአባቱ ፈቃድ ወረደ ከድንግል እንግዳ ሆኖ ተገለጸ እንዳለው እንግዳ ሆኖ የተገለጸባትን ሰውነት እሷን እኔ ችኜ ወስኜ እችላት እሸከማት ዘንድ አልችልም ብላ ምድር ድንግል ከመቀበሩ አስቀድሞ ጮኸች አሰምታ። እሷን አልችልም ብላ ለክርስቶስ ነገረች። በዚህ ምክንያት መድኃኔ ዓለም ስጋዋን አሳረገ። ድንግል ማርያም ዳግም በሐዋርያት መበተን ተጨንቃ አስባ ዮሐንስን ልካ አጽናናቸው። ለዮሐንስ የተገለጸች እመቤት ለእኛም ትገለጽ ብለው ነሐሴ 1 ሱባኤ ገቡ። በ14 ስጋዋን አምጥቶ ሰጣቸው። ሞት በጥር በነሐሴ መቃብር የሚባለው ተረት ተፈጸመና ታሪኩን ሆነና ነሐሴ 14 ደስ እያላቸው ፈርተው ትተዋት የሮጡትን ያን ስጋ እያዩ ለስጋቸው አው ምቾት ብለው የሮጡበትን አካል ድንግል ማርያም በአካል አግኝተው እየዳሰሱ አጥበው ገንዘው በክብር ቀበሯት። በ16 ነሐሴ ያረገች። አመስግኗት እመቤት። ስለዚህ ድንግል ማርያም ምን አለች? ወወፅ እምዝንቱ ስጋዬ በከመ ነገረኒ ጊዜ፣ ጌታዬ እንደነገረኝ ትሞሻለሽ ብሎ እንደነገረኝ ከማደሪያ እወጣለሁ። ድንግል ማርያም ከማደሪያ እወጣለሁ ያለችው መቼ ነው ካላችሁ በሲኦል ያሉ ነፍሳትን ካየች በኋላ ነው። ከዚህ ከስጋዬ ልወጣ ነው አለች። ሐዋርያትን ተሰናበተች። ስለዚህ ክርስቲያኖች ከድንግል የምንማረው ለሰው ተላልፎ መሰጠት፣ ለራስ አለመንገብገብ፣
ሰው ይበልጣል ማለትን ገንዘብ እናድርግ። ለኛ የሞተችው እመቤት ስለኛ ዛሬም ታማልዳለችና ሁላችንም ለክብር ታብቃን። ይቆየን።